በዚህ ቀን መድኃኔ ዓለም ክርስቶስ አካላዊ ቃል ሰው ሆነ ስንል እኛ መጽሐፍ ልንጽፍ ብንወድ ደብዳቤ ልንጽፍ ብንወድ ከልቡናችን ያለውን ሐሳብ እኛም ያላየነውን ሌላውም ያላየነውን የማይዳሰሰውን በአካል ያልተገለጸውን በግዘፍ ልንገልጸው ብንፈልግ ወረቀታችን ከብዕሩ ጋር አገናኝተን እንጽፈዋለን። ከልቡናችን ያለ ቃል ልቡናችንን ሳይለቅ ብራናው ላይ ይሰፍራል። ስለዚህም ወረቀቱ ላይ የሰፈረው ቃልን ርቀቱን ሳይለቅ ይገዝፋል፣ ግዝፈቱን ሳይለቅም ይረቃል። አንባቢ ሲያነበው ርቀቱን ነው፣ ተመልካች የሚያየው ግዘፉን ነው። አካላዊ ቃል በስጋ መጣ ሰው ሆነ ስንል ልክ ርቀቱን ያለቀቀ ሐሳብ በወረቀት ላይ እንደምናሰፍረው ርቀቱን ያለቀቀ ያልተወ ቃልም ከስጋ ጋር ተዋሃደ ምንለው ለዚህ ነው። ይተሰስሎቱ አበ በዲበ ምድር ወእመ በሰማያት ለቀዳማዊ ልደቱ እናት ለዳህራዊ ልደቱ አባት ሳታበጁለት ተረዱት። እሱ ቀዳማዊ ነው ግን ያለ እናት ነው። እሱ ዳህራዊ በዳህራዊ ልደት ተገልጿል ግን ያለ አባት ነው ብሎ ያስቀምጣል። ሊቁ ቅዱስ ቴዎዶጦስ ነገረ ስጋዌን ባራቀቀበት ባመሰጠረበት አንቀጹ ወእመቦ ዘይፈቅድ መጽሐፈ ይጽሐፍ ሀበካልሁ ወደ ጓደኛው መጽሐፍ ሊጽፍ የወደደ ሰው ቢኖር ከልቡናው አንቅቶ አመላልሶ አውጥቶ አውርዶ ሐሳቡን ከቀመረ በኋላ በወረቀት ላይ ያሰፍረዋል። አሚሃ ትሬዮ ለቃል ዘይትክል ርዮቶ ያን ጊዜ በሐሳብህ በልቡና ሲመላለስ የነበረውን ቃል አይተኸው ተመልክተው ማታውቀውን ቃል ታየዋለህ። አምላክ ሰው ሆነ ሰው አምላክ ሆነ ስልህ እንዲህ ነው ብሎ የስጋዊን ነገር አራቋል። የማታየውን ቃል ልቡና ላይ የሚመላለሰውን ቃል ወረቀት ላይ ብራና ላይ ባሰፈረው ጊዜ ከልቡና ሳይጠፋ ተመትሮ ሳይኖረው ከብራናው ላይ ሰፍሮ ታገኘዋለህ። ምትዳስሰው፣ ምትመለከተው፣ ምትረዳ ይሆንልሃል። ቃል ሰው ሆነ ስልህ እንዲህ ነው ያለው። የቃል ወወልድ ወመንፈስ ቅዱስ አሐዱ አምላክ በአብ ስም አምነን አብን ወላዲ አስራጺ ብለን በወልድ ስም አምነን ወልድን ተወላዲ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቆታ አካላት ሶስት ብንል በባህሪ በህልውና በፈቃድ አንድ አምላክ ብለን አምነን አንድነቱን ሶስትነቱ ሳይከፋፈለው ሶስትነቱን አንድነቱ ሳይጠቀልለው እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ በአካላት ወይተዋሐዱ በመለኮት አንድ ሲሆኑ ሶስት ሶስት ሲሆኑ አንድ ብለን አምነን ረድኤተ እግዚአብሔርን አጋዥ ጥግ በማድረግ የዕለቱን ትምህርታችን እንጀምራለን። አባቶች መነኮሳት፣ አበው መምህራን፣ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ አበው ዲያቆናት እንዲሁም ምእመናንና ምእመናት በዚህ አውደ ምሕረት ስር ያላችሁ ሁላችሁም በልዑል እግዚአብሔር ስም እንደምን አዳራችሁ? አሜን። በሀብቱ በጸጋው ስቦ በረድኤት አቅርቦ በመንፈስ ቅዱስ መግቦ ከዚህ ዕለት ከዚህ ሰዓት ያደረሰን አምላከ ቅዱሳን ሊቃውንት ልዑለ ባሕሪ እግዚአብሔር ስሙ የተመሰገነ ይሁን። አሚሃ ትርእዮ ለቃል ዘይትክል ርዮቶ የማታየውን ቃል ታየዋለህ። ሃይማኖተ አበው ቅዱስ ቴዎዶጦስ ዘእንቆራ ምዕራፍ 53 ከቁጥር 14 ላይ የማታየውን ቃል ታየዋለህ። እግዚአብሔር አምላካችን ዘመናትን አሸጋግሮ ዛሬም ደግሞ ከበዓለ ልደቱ ወይም ልደቱን ከምናከብርበት ቀን አድርሶናል። ይህ ቀን በቤተ ክርስቲያናችን መድኃኔ ዓለም አካላዊ ቃል ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እርሱ ወደዚህ ዓለም መጥቶ በስጋ ሰው የሆነበትና እንዲሁም ዓለምን የማዳን ሂደቱን የሰመረበትን የምናስታውስበት ዕለት ስለሆነ የትምህርታችን ጉዳይ አምላካችን መድኃኔ ዓለም ክርስቶስ በዚህ ዓለም ሲመጣ እንዴት ነው ሰው የሆነው? ሰው የሆኑ ጉዳይ የሆነበት ምስጢር በመልኩ ነው የሚለውን እንደ እግዚአብሔር ፈቃድ እናያለን ማለት ነው። ሊቁ ቅዱስ ቴዎዶጦስ ነገረ ስጋዌን ባራቀቀበት ባመሰጠረበት አንቀጹ ወእመቦ ዘይፈቅድ መጽሐፈ ይጽሐፍ ሀበካልሁ ወደ ጓደኛው መጽሐፍ ሊጽፍ የወደደ ሰው ቢኖር
ከልቡናው አንቅቶ አመላልሶ አውጥቶ አውርዶ ሐሳቡን ከቀመረ በኋላ በወረቀት ላይ ያሰፍረዋል። አሚሃ ትሬዮ ለቃል ዘይትክል ርዮቶ ያን ጊዜ በሐሳብህ በልቡና ሲመላለስ የነበረውን ቃል አይተኸው ተመልክተው ማታውቀውን ቃል ታየዋለህ። አምላክ ሰው ሆነ፣ ሰው አምላክ ሆነ ስልህ እንዲህ ነው ብሎ የሥጋዌን ነገር አራቋል። ስለዚህም ወልደ እግዚአብሔር አካላዊ ቃል ከድንግል በሥጋ በተወለደ ጊዜ ወይም ደግሞ አዲስ ልደት ለእኛ የሚሆነው ልደት ቀዳማዊ ልደት የነበረው በዳህራዊ ልደት የተገለጸው እርሱ ወደዚህ ምድር በመጣ ጊዜ አዲስ ልደታችንን ያበሰረበት ልደቱ ነው። እናም ይሄንን ቃል ይህንን ምስጢር ቅዱሳት መጻሕፍት እንደ አእምሯችን ውሱንነት፣ እንደ አእምሯችን ሕጸጽ፣ እንደ እውቀታችን ማነስ በምንችለው መጠን አስቀምጠውልናል። እንደ ምስጢሩ ስፋት አይደለም። ሊቁ ቅዱስ ጎርጎርዮስ ገባሬ ተአምራት ለሥጋዊ ሰይት ካሎ የአይምር መንፈሳዊያተ ሥጋዊ ሰው መንፈሳዊ የሆኑ ነገሮችን ማወቅ ይከብደዋል ብሎ አስቀምጧል። እና ሥጋዊ ሰው ይህንን ረቂቃዊ ሐሳብ በአጭር ጊዜ መረዳት ላይችል ይችላል። ቅዱስ ጎርጎርዮስ ዘኖሲስም ይህንን ቃል በተደጋጋሚ አስቀምጦታል። እንዲያውም ይተሰስሎቱ አበ በዲበ ምድር ወእመ በሰማያት ለቀዳማዊ ልደቱ እናት ለዳህራዊ ልደቱ አባት ሳታበጁለት ተረዱት። እሱ ቀዳማዊ ነው ግን ያለ እናት ነው። እሱ ዳህራዊ በዳህራዊ ልደት ተገልጿል ግን ያለ አባት ነው ብሎ ያስቀምጣል። እንግዲህ ቃል ሥጋ ሆነ ብሎ ወንጌላዊ እንደተናገረ በዮሐንስ ወንጌል በምዕራፍ 1 ከቁጥር 14 ጀምሮ እንዲያውም ከዚህ የጎላ የተረዳ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ ቃል ቅድምና እንዳለው በቅድምና እንደነበረ ቀዳማዊ ቃል ቅድምናውን ሳይለቅ በቅድምና የነበረው እርሱ ቃል ሥጋ ሆነ ነው ያለው። እናም ቅዱስ ቴዎዶጦስ ይሄንን ቃል ሐሳብ ወሰደና አሚያ ትሬዮ ለቃል ዘይትክል ርዮቶ የማታየውን አይተህ የማታውቀውን ቃል ያን ጊዜ ታየዋለህ። ቃል በልቡና ሲወጣ ሲወርድ ሲመላለስ ይኖራል። ለልቡና ቃል በልቡና አርሞ ጽራት በሌለበት ዓለም ይኖራል። ለቃል ተመትሮ የለው ወዘይነብብ ጽድቀ በልቡ ነቢየ እግዚአብሔር ዳዊት በመዝሙር 15 ከቁጥር 2 ላይ እንዲህ ይላል፣ በልቡናው ጽድቅን እውነትን ይናገራል ይላል። ቃል ከልቡና አርምሞ ጽራት ተመትሮ የለበትም። አንድ ልብ የሚባለው ቃል ሲኖረው ነው። ሐሳብን ቃልን ከሐሳብ ለይቶ ማስቀመጥ አይቻልም። ሐሳብ በቃል ነው፣ ቃልም በሐሳብ ነው። ያ ቀዳማዊ ልደቱን የሚያሳይ ምስጢር ነው። እናም በልቡና ያለውን ቃል እስመ ለቃልሰ አልቦቱ አካል ለቃል አለ ሚዳሰስ ሚጨበጥ ሚታይ አካል የለውም። ለቃል መጠኑ እንዲህ ነው ክዋኔው እንዲህ ነው ብሎ ማስቀመጥ አይቻልም። ስለዚህ ቃል ማን ነው ከተባለ አካላዊ ቃል ወልድ ነው። የኛን ቃል የኛን ንባብ የኛን ማስቀመጥና የቃል መጠን ይህን ያህል ነው ማለት አንችልም። ነገር ግን የማታየውን ቃል ልቡና ላይ የሚመላለሰውን ቃል ወረቀት ላይ ብራና ላይ ባሰፈረው ጊዜ ከልቡና ሳይጠፋ ተመትሮ ሳይኖረው ከብራናው ላይ ሰፍሮ ታገኘዋለህ። ምትዳስሰው፣ ምትመለከተው፣ ምትረዳ ይሆንልሃል። ቃል ሰው ሆነ ስልህ እንዲህ ነው ያለው። በዚህ ቀን መድኃኔ ዓለም ክርስቶስ አካላዊ ቃል ሰው ሆነ ስንል እኛ መጽሐፍ ልንጽፍ ብንወድ ደብዳቤ ልንጽፍ ብንወድ ከልቡናችን ያለውን ሐሳብ እኛም ያላየነውን ሌላውም ያላየነውን የማይዳሰሰውን በአካል ያልተገለጸውን በግዘፍ ልንገልጸው ብንፈልግ ወረቀታችን ከብዕሩ ጋር አገናኝተን እንጽፈዋለን። ከልቡናችን ያለ ቃል ልቡናችንን ሳይለቅ ብራናው ላይ ይሰፍራል። ስለዚህም ወረቀቱ ላይ የሰፈረው ቃልን ርቀቱን ሳይለቅ ይገዝፋል፣ ግዝፈቱን ሳይለቅም ይረቃል። አንባቢ ሲያነበው ርቀቱን ነው፣ ተመልካች የሚያየው ግዘፉን ነው። አካላዊ ቃል በሥጋ መጣ ሰው ሆነ ስንል ልክ ርቀቱን ያለቀቀ ሐሳብ በወረቀት ላይ እንደምናሰፍረው ርቀቱን ያለቀቀ ያልተወ ቃልም
ከስጋ ጋር ተዋሃደ ምንለው ለዚህ ነው ነቢየ እግዚአብሔር ኢሳይያስ ለቢእሲ ዘይሐምር መጽሐፈ ወሀብብ ወያንብብ ማንበብ ለማይችል ሰው አንብ ብለው ሰጡት። ወይቤ ይክላን ቦታ ማንበብ አይቻለኝም አለ ኢሳይያስ ምዕራፍ 29 ቁጥር 12 ላይ። እመቤታችንን በብራና ገለጻት ነቢየ እግዚአብሔር ኢሳይያስ። ቃልን የሚጻፈውን የሚገሰውን ነገር ግን ርቀቱን ማይለቀውን በአካላዊ ቃል መሰለው። ለዮሴፍ ቃሉን ተረዳው አንብ ብለው ሰጡት፣ አልችለውም አለ። ለዚህ ነው ሊቃውንት አባቶች እና አባ ጊዮርጊስ ማርያም መጽሐፍ ዘኢያነብበኪ ቆላፍ፣ ማርያም ሆይ አካላዊ ቃል የተሳለብሽ መጽሐፍ ሆነሽ አፈዲዳ ሰው ግን አያነብሽም ያላት ለዚህ ነው። እናም አካላዊ ቃል በስጋ መጣ ሰው ሆነ ስንል ይሄንን የመሰለ ምስጢር ይዞ ነው ሊቁ ቅዱስ ቴዎዶጦስ። ስለዚህ ቃል አንተ እንኳን የምታስበው የምታወጣው የምታወርደው ሐሳብህ አይተውም ሆነ ተመልክተው አታውቅም፣ በወረቀት ላይ ስታሰፍረው እንዳየው ቃል ስጋ ሆነ ስልህ አለ እንዲህ ነው አለ ርቀቱን ያለቀቀ። ስለዚህም ቃል ስጋ ሲሆን ልደቱን ዛሬ ስናከብርለት እንቲያው ለቃል ከሆነ ለስጋ ወይ እንቲያው ለስጋ ከሆነ ለቃል፣ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል። ልክ የወረቀት ገንዘብ ለብርሃን ለቃሉ የቃሉ ገንዘብ ለወረቀቱ ሆኖ ወረቀቱ በቃሉ ይረቃል፣ ቃሉ በወረቀቱ ይገዝፋል። ስለዚህም ቃል በስጋ ገዘፈ፣ ስጋ ደግሞ በቃል ረቀቀ፣ መላ በተአቆ ማለት ነው። ስለዚህም አለ አይተው ተመልክተው የማታውቀው ቃልን በወረቀት ላይ እንደምታሰፍረው አሚሃኬ ትክል ርዮቶ ያን ጊዜ ግን ታየዋለህ አለ። ያን ጊዜ ታየዋለህ። ስለዚህም ቀዳማዊ ቃል በቅድምና የነበረ ነአምን ከመ ተፈጥረ ዓለም በቃለ እግዚአብሔር፣ ዓለም በእግዚአብሔር ቃል እንደተፈጠረ እናምናለን እንዲል ብርሃነ ዓለም ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ቁጥር 2 ላይ ዓለም በራሱ ህልውና በራሱ ፈቃድ የተፈጠረች እርሱ አካላዊ ቃል ወደዚህ መጥቶ ስጋን ሲዋሃድ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሲሆን ተዋሂዶ አይተታ ለምንታዌ መዋሃድ አንድ መሆን አንድ ባህሪ አንድ አካል መሆን ሁለትነትን አጥፍቶ አንድ ሆነ ማለት ነው። ያንን ነው ማየት ማለት ነው። እናም ያን ጊዜ በማኅፀነ ድንግል ተስዕለ በጥንተ አካል ዘይተዋሃድ ቃል መስለ ስጋ፣ ቃል ከስጋ ጋር በተዋሃደ ጊዜ በጥንተ አካል በጥንተ መጠን ሕፃናት በሚጸነሱበት መጠን፣ ሕፃናት በሚሳሉበት መጠን፣ ሕፃናት አካል በሚያገኙበት መጠን ከድንግል ከስጋዋ ስጋ ከነፍሷ ነፍስ ከባህሪ ገንዘብ አደረገ። እርሱ ያን ጊዜ ገንዘብ ሲያደርግ በንሳት ገንዘብ አደረገው ስንል ተዋሃደው፣ አንድ አካል አንድ ባህሪ ያደረገው። ያን ጊዜ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሲሆን ስጋ በቃል በማኅፀነ ድንግል ይኩነኒ ስትል እመቤታችን የርህቀት ያይደለ የርቀት መላ አረገ፣ ረቀቀ፣ ስፉ ሆነ፣ አምፃየ ዓለማት መጋቢ ዓለማት ተባለ። የስጋ እርገቱ የቃል ርደቱ በማኅፀነ ድንግል ተፈጸመ። ወይም በይኩነኒ ቃል በቅጽበት ራሱ ባወቀ ራሱ በተረዳ ራሱ ባስቀመጠውና በወሰነው መጠን የቃል ርደቱ የስጋ እርገቱ ተፈጸመ። ማለትም ስጋ በቃል በማኅፀነ ድንግል ያን ጊዜ ይኩነኒ ስትል የርህቀት ያይደለ የርቀት መላ ማለት ነው። የ40 ቀን እርገቱ ከትንሣኤ በኋላ ቃል በስጋ የርቀት ያይደለ የርህቀት ያረገበት ነው። ስለዚህም ያ ነው ወልደ እግዚአብሔር ማለት በስጋ የመጣው ሰው የሆነው ይህንን ስጋዊ ሰው የመሆኑን ምስጢር ያስረዳበት ነው ማለት ነው። እናም ገንዘብ ሲያደርግ ቀዳማዊ የነበረው አካላዊ ቃል በዳህራዊ ስጋ ሲገለጽ ድንግል ወለደት ዘይዚያሃ መለኮተ በዘዚያሃ ስጋ አብኒ ወለደ ዘይዚያሁ ስጋ በዘዚያሁ መለኮት። ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ድንግል የራሷ ያልሆነውን መለኮት በራሷ በሆነ ስጋ ወለደችው፣ አብም የራሱ ያልሆነውን ስጋ የራሱ በሆነው መለኮት ወለደው ማለት ቀዳማዊ ልደት ከአብ የተወለደው ልደት ለስጋም ልደቱ ሆነ። ዳህራዊ ልደት ከድንግል ለተወለደው ልደት ለቃልም ደግሞ ልደቱ ሆነ።
ስለዚህም ልደት ቀዳማዊ ታውቀ በዳህራዊ ልደት፣ ቀዳማዊ ልደት በዳህራዊ ልደት ታወቀ፣ ተረቀቀ፣ ተረዳ ማለት ነው። ስለዚህም እመቤታችን አብ ቅድምና ባለው ማነ ባህሪው አካል ዘእምአካል ባህሪ ዘእምባህሪ እንደሚወልደው ድንግልም በዳህራዊ ልደቱ አካል ዘእምአካል ባህሪ ዘእምባህሪ ከባህሪዋ ባህሪ ከአካሏ አካል በተከፍሎ ወለደችው። ከሷ ተዋሃደ ማለት ነው። ስለዚህም ለባህሪው የማይስማማውን ልደት ተወልዶም ለባህሪያችን የማይስማማውን ልደት እንድንወለድ ያደረገበት ነው ማለት ነው። በስጋ መወለድ፣ ለረቂቁ መግዘፍ፣ ለምሉ መወሰድ ለባህሪው የማይስማማው ልደት ነው። ለእኛም ደግሞ ኋላ በጥምቀት ለምንወለደው ግዙፋን ስንሆን ከረቂቅ ሥላሴ መወለድ፣ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ መወለድ ለባህሪያችን የማይስማማውን ልደት የሰጠን ዕለት ነው ማለት ነው። ስለዚህም ያ ቃል በአይን የማናየው ቃል በብራና በወረቀት ላይ የምናሰፍረውና የምንረዳው ቃል ሥጋዌ ነው ማለት ነው። ለዚህ ነው ዮሐንስ ወንጌላዊ በራእዩ ምዕራፍ 5 ቁጥር 1 ላይ እንዲህ አለው፣ በሰባት ቁልፍ የተቆለፈች መጽሐፍን አየሁ ወኅትምት በሰባቱ ማኅተም ወአልቦ ዘክለ ከስቶታ መግለጥ መመርመር የተቻለው የለም ብሎ እመቤታችንን በብራና ቃሉን በቃል የመሰለ የተናገረው። እመቤታችን አካላዊ ቃልን ጸንሳው 9 ወር ከ5 ቀን ከቆየ በኋላ ዛሬ በዓለ ልደቱ የምናከብርለት ሊቁ ቅዱስ ጎርጎርዮስ ዘእንዚናዙ በሃይማኖተ አበው ምዕራፍ 60 ከቁጥር 12 ጀምሮ እንደሚናገረው ወሶበ ተፈጸመ ሁልቁ ተጸልሰ ወሶበ ተፈጸመ ሁልቁ ዘመኑ በተፈጸመ ጊዜ 9 ወር ከ5 ቀን ከቆየ በኋላ ሐለፈ እንተ ማኅተማ ለወላዲቱ በእናቱ ማኅተመ ድንግልና አለፈ ከመዋህድ ዘርዕ ሕዝቅኤል እንዳያት አዳራሽ ከመትኩን መራሒተ ለሃይማኖት አባይ ድንግልም ለታላቁ ሃይማኖት መሪ ሆነች ይለናል። ወይታውቃህም ፍጹመ ሕማመ ወሊድ የመውለድ ሕማም ሳይሰማት እሱንም ሕፃናት ሲወለዱ የሚሰማቸው ሳይሰማው ተወለደ። እንዲህም ሆነ ብሎ ያስቀምጥልናል። ስለዚህም ቀኑ ሲደርስ ወአመ በጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ ተወልደ እምብእሲት እንዲል ሐዋርያውን በገላትያ ምዕራፍ 4 ቁጥር 1 ላይ ጊዜው በደረሰ ጊዜ የጽንሱ ወራት በተፈጸመ ጊዜ አካላዊ ቃል ከድንግል በድንግልና ተወለደ። ይሄም ማለት አካል ሳይጎላት አካሏ ሳይጎዳ በፍጹም ድንግልና ወለደችው። ማለትም ቅድመ ዓለም የነበረ አብ ቅድመ ዓለም የነበረ ወልድን አካል ሳይጎለው በምልአተ አካል ሳይጎለው በምልአተ አካል እንደወለደው ነገር ግን እንደማይቀድመው ደሞም ሳይቀደም እንደተወለደ ድንግል ማርያም አካል ሳይጎላት አካል ሳያንሳት ወለደችው ማለት ነው። ወለደችው። በእርግጥ አብ የሚወልደውን አይቀድመውም፣ የሚወለደውም አያንስም አይቀደምም። ድንግል ግን እንደ ሥጋ በዕድሜ የምትቀድመውን እንደ አምላክነት በመፍጠር የሚቀድማትን የወለደችው። ለዚህ ነው ቅዱስ ኤፍሬም በሃይማኖተ አበው ምዕራፍ 47 ከቁጥር 2 ጀምሮ ሲናገር ልዑል እግዚአብሔር እርሱ እናቱን ፈጠረ እሷም ደግሞ እርሱን ወለደችው ብሎ ያስቀመጠበት። ሊቁ ቅዱስ ጎርጎርዮስም ይህንን ቃል ነው እያራቀቀው የመጣው። ከዚህም በኋላ ነው መጻሕፍት ሊቃውንት መምህራን መተርጉማን በሙሉ እያደነቁ እያራቀቁ የተናገሩት። መንክር ልደትከ ኦ ወልደ እግዚአብሔር ሊቁ ቅዱስ ያዕቆብ ዘስሩግ በሃይማኖተ አበው ምዕራፍ 88 ከቁጥር 2 ላይ ወልደ እግዚአብሔር ሆይ አለ መወለድህ ሰው መሆንህ መወሰንህ በሥጋ መምጣት አለ ረቀቀብኝ አለ።